በሞት ላይ መፎከር ጀመረ ክርስትና። በሞት ላይ የሚፎክር እንደ ክርስትና ያለ ማን ነው ወገኖች? ሞት የተናቀ ሆና ሕፃናት እንኳን ሳይቀሩ ሞትን ናቁት። እነ ቅዱስ ቂርቆስ አንተ ሞት መጫወቻ ሆነ ደፈሩት። በባህርና በየብስ ሰይፍ ይቀዳደዱ የነበሩት ሟቾች ሆኑ። ሞት ተናቃ። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ብላ ቤተ ክርስቲያን መዘመር ጀመረቻ። ዲያብሎስ እንደዚህ ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበራ እንዳይል በጨለማ ዓለም ገምጠመውና አዋረደዋ። መስቀል ላይ 3 ሰዓት ጨለማ እሱ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው፣ አዋረደው። በሰይፍ ስለት ፊት ያልፈሩት በመትረየስ ፊት ደፍረው የቆሙት የትንሣኤው ኃይል ስላለ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን እንደ ኃጢአታችን ያልተቆጣጠረን ምሕረቱን ያበዛልን ይህችን ዕለት የጨመረልን በፊቱ መሰብሰብን በመጨከን ቃሉን መናገርና መስማትን የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከተወደደች ከቅድስት ድንግል ማርያም ከኪዳነ ምሕረት በረከት ረድኤት ለሁላችንም ያሳትፈን፣ አሜን። ጌታ በእውነት ተነስቷል። በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው። የሉቃስ ወንጌል ምዕራፍ 23 ከቁጥር 33 እስከ 34። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው ይላል። እኔ ከዚህ ኃይለ ቃል ጌታ በእውነት ተነስቷል በሚል ርዕስ የትንሣኤውን የምሥራች በትንሣኤው ሰሙን መነጋገር ይገባልና ጥቂት ደቂቃዎች በዚህ ርዕስ አቆያችኋለሁ። የአባቶቻችን አምላክ የእኛም አምላክ በመካከላችን ተገኝቶ ጥበቡን ምስጢሩን ይግለጽልን። ይልቁንም ስለ እናንተ ሲል በጎን ቃል እንዲያስተምረን ፈቃዱ ይሁንልን። ጌታ በእውነት ተነስቷል። ትንሣኤ ባይኖር እኔና እናንተ
እዚህ ባልተሰበሰብንም ነበረ። ትንሣኤ ባይኖር ባለፉት ሰሞናት በዕድሜ ዘመናችንም አፋችን ኮቸችላ እስኪመስል ባልጾምንም ነበረ። ትንሣኤ ባይኖር ውርጩን፣ ብርዱን፣ ሐሩሩን፣ ቁሩን፣ ረሃቡን አንችለውም ነበረ። ትንሣኤ ባይኖር ሰማዕታት በእቶን እሳት ውስጥ አይገቡም ነበር። ትንሣኤ ባይኖር በመንኰራኩር መፈጨት እንዴት ይቻል ነበር? ትንሣኤ ባይኖር የመጀመሪያዎቹ ክርስቲያኖች በግበበ ምድር በካታኮምብ እንዴት ይኖሩ ነበር? ትንሣኤ ባይኖር እንዴት አድርጎ የሁሉ ሕዝብ ይህንን አንድ ቃል ቁጭ ብሎ ይሰማ ነበር? ትንሣኤ ባይኖር ቅዱሳን ሐዋርያት እንዴት አድርገው ሰቅጣጭ የሆነውን መከራ ይቀበሉ ነበር? ትንሣኤ ባይኖር እንደ ንስር ክንፍ ከአገር አገር የእግራቸው ሸሆና እስኪነቀል እንዴት ይበሩ ነበር? ትንሣኤ ባይኖር በረሃውን ምድረ በዳውን ለምን ይሞሉት ነበር? ለምን ብለው ባለጸጎች ድሆች ሆኑ? ትንሣኤ ስላለ ነው። ለምን ይመስላችኋል? በጣም አመንዝሮች የነበሩ ንጹሐን የሆኑት ትንሣኤ ስላለ ነዋ። ምን በወጣችሁ እናንተ እኔን እዚህ ቆማችሁ የምትሰሙት? አንድ መናኛ ሰው የምታደምጡት? ይህ ትንሣኤው ኃይል ስላለ ነዋ። ለምን ሌሊት ትቆማላችሁ? ለምን በማለዳ ለቅዳሴ ትገሰግሳላችሁ? ትንሣኤ ስላለ ነዋ። ለምን መረን አልወጣንም? ለምን ሊል ዘሊል አልሆንም? የትንሣኤው ኃይል ስላለ ነዋ። ቤተ ክርስቲያን ባላውያን ነገሥታት ፊት፣ ባረማውያን ፊት ለምን ደፈረች? ትንሣኤ ስላለ ነዋ። አያችሁ፣ የቤተ ክርስቲያን የሕይወቷ ማዕከል ትንሣኤ ነው። እና ትንሣኤ ባይኖር ምን እንሆን ነበር ካላችሁኝ፣ ሐዋርያት በራቸውን ዘግተው ሙሾ ሲያማሹ እንደኖሩት እኛም በራችንን ዘግተን እየነፈረቅን እንኖር ነበር። ቤተ ክርስቲያን በሯን የከፈተችው መቼ ይመስላችኋል? ጌታ በእውነት መነሳቱን ስላወቀች ነዋ። ለምንድነው በዓለም ፊት የደፈረችው? ለምንድነው በነ ኔሮን ቄሳር መናፈሻ ግቢ ውስጥ ከነ ሕይወቷ የተቃጠለችው? ትንሣኤ ስላለ ነዋ። ለዚህ ነው ቅዱስ ጳውሎስ አንድ አስደናቂ ቃል የሚናገረው፣ በትንሣኤው ኃይል አምናለሁ፣ በመከራው እካፈላለሁ፣ በሞቱም መስለዋለሁ። ለምን? የትንሣኤው ኃይል። የትንሣኤው ኃይል ጨዋ ያረጋል። የትንሣኤው ኃይል ጭምተኛ ያረጋል። የትንሣኤው ኃይል ንጹሕ ያረጋል። የትንሣኤው ኃይል ዝቅ ያረጋል። የትንሣኤው ኃይል ነው ዓለምን የቀየረው። ስለዚህ ትንሣኤን ማውራት የሚገባን ጌታ ባይነሳ ኖሮ አሁን እንዳልኳችሁ ደጃችንን ዘግተን
ፈሪዎችና ተንቀጥቃጮች እንሆን ነበር። ዓለም ደስ ይለዋል፣ እናንተም ሙሾ ታሟሻላችሁ እንዳላቸው ዓለም ደስ እያለው አሸንፌዋለሁ ብሎ ይጨፍር ነበር። እኛ ግን እያለቀስን እንኖር ነበር። አሁን እኛ እንዘምራለን፣ ዲያብሎስ ይፈራል። እኛ ቀና ቀና ብለናል፣ አጋንንት አፍረዋል። ሰይጣን ዲያብሎስ ቀለሁ እንደወጣ ባሩድ ምንም የማይጠቅም ሆኗል። የትንሣኤውን ኃይል ለሚጠቀሙበት ይህ የቤተ ክርስቲያን ዋናዋ አዋጇ ነው። ወገኖቼ ጌታችን በእውነት ስለተነሳ ነው ሁሉንም ነገር በቤተ ክርስቲያን ማድረግ ይቻላል። ጌታችን በእውነት ተነስቷል። ታዲያ ምን አዲስ ነገር ልትነግረን ነው? ማለዳ ማለዳ አዲስ ነዋ። የቤተ ክርስቲያን የሕይወት ማዕከል ነዋ። የወንጌል ትኩረት ነዋ። አራቱም ወንጌላት የተለያየ ነገር በተለያየ አቅጣጫ ቢያስተምሩም በትንሣኤው ግን ተባብረዋል። በትንሣኤው ነው የደመደሙት። ትንሣኤው የቤተ ክርስቲያን ሕይወት ነው። ወገኖቼ ይህንን ትንሣኤ ማንም ሊያስተባብለው ወይም ማንም ውሸት ነው ሊለው እንዳይችል ሆኖ የተዘጋጀ ትንሣኤ ነው። እኛ ሁል ጊዜ ክርስቲያኖች የምናወራው እዩ። ክርስቶስ ሞቱን እንኳን በአደባባይ ያደረገው አላፊ አግዳሚ በሚያየው ወዲህ ወዲያ የሚመላለሱ ሰዎች በሚመለከቱት ስፍራ ክርስቶስ በአደባባይ በገበያ ቦታ በበዓላቸው ሰሞን ለምን ይመስላችኋል ሞቱን በአደባባይ ያደረገው? ማለት በስውር በጓዳ ወይም ሰው በማያየው በተርታ ሜዳ ለምን ያላረገው ይመስላችኋል ሞቱን? እይ ወገኖቼ ይህን ያደረገው ስለ ትንሣኤው ነው። ክርስቶስ በመንገድ ላይ ወድቆ ወይም በጓዳ ታሞ ወይም አቃስቶ ማቆ ወይም አስታማሚ ምናምን እያመጣለት አይደለም የሞተው። በአደባባይ ተሰቅሎ ነው የሞተው። ለምን? እዩ ትንሣኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ትንሣኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ሞቱንም በአዋጅ ያደረገው ለዚህ ነው። ለትንሣኤው ምስክር የሚሆን አሟሟት ነው የሞተው እያልኳችሁ ነው። ምን ማለት መሰላችሁ? ሞቱ በአደባባይ ተፈጽሞ እንኳን አይሁድ ክደዋል፣ ትንሣኤውን አላምን ብለዋል። አሟሟቱን በስውር ቢሆን ኖሮ ትንሣኤውን ላለማመን ምክንያት ያገኙ ነበረ። መሞቱን በምን አውቀን ነው ተነሳ የምንለው ብለው ሰበበኞች በሆኑ ነበረ። እዩ ሞቱን በስውር ቢያደርገው ወይም በድብቅ ሞቶ ተነሳው ቢል ኖሮ ይሙት አይሙት፣ ይቀበር ይደበቅ፣ እኛ በምን እናውቅላችኋለን ይሉን ነበረ። አያችሁ፣ ሰበበኞች እንዳይሆኑ፣ ምክንያት ፈጣሪዎች እንዳይሆኑ፣ ያለ ሰበብ ዓለምን ሲያስቀር ምክንያታቸውንም አፍ ሲያዘጋ ሞቱን በአደባባይ ያደርጋል። ለምን? ትንሣኤውን በአደባባይ ስለሚገልጣል። ማለት ምን ማለት መሰላችሁ? ትንሣኤውን በአዋጅ የሚያደርግ ከሆነ ሞቱንም በአዋጅ ነው አለ ያደርግ የሚገባው። ምክንያት የሞተው ነው የተነሳው፣ የገደልነው ነው ሕያው የሆነው፣
የቀበርነው ነው ሞትን የረገጠው መባል አለበት። ክርስቲያኖች አያችሁ፣ አሟሟቱ እንኳን ላነሳሱ የተመቸ ነበር እያልኳችሁ ነው። አንደኛ የዚህ ጥልቅ ምክንያት ሞቱ ምስክሮች ካሉት ትንሣኤው ምስክሮች እንዲኖሩት አድርጎ ነው የሞተው። አያችሁ፣ ይሄንን ማን ሊክድ ይችላል? ገለውታል፣ ሰቅለውታል፣ ቀብረውታል። ያው ራሱ እንደሚነሳ ለማረጋገጥ ሞቱን እንኳን በአደባባይ ያደረገው ለትንሣኤው የተመቸ መደላደል ሲፈጥር ነው። እስኪ ልጠይቃችሁ፣ ክርስቶስ በድንገት ተገልጦ ተነሳው ቢል ወይም ለሞቱ ምንም ምስክር ባይኖር እንዴት የታመነ ሆኖ ይኖር ነበር? ትንሣኤው ይሙት ይገደል ይኑር አይኑር ክርስቶስ የሚባል ይታወቅ አይታወቅ በማይታወቅ ሕዝብ መካከል ድንገት ተነስቶ ከሞት ተነሳው ቢል አጭበርባሪ ነው ከመባል ያለፈ ነገር አይኖረውም ነበር። አያችሁ፣ የሞተውን የተነሳው የተቀበረው ነው ሕያው የሆነው ድንጋይ የዘገቡበት ነው በአደባባይ የታየው አበቃ ያሉት ነው የቀጠለው። ይሄንን እንዴት ሊክዱት ይችላሉ ወገኖቼ? ለዚህ ነው ጌታችን በእውነት ተነስቷል